የማንቸስተር ዩናይትድ በሩበን አሞሪም ስር ትልልቅ ለውጦችን ያመጡ ባለፉት ጨዋታዎች ላይ ይታያሉ። ያንን ለማስቀጠል ለሩበን አሞሪም የሚሆኑ ተጫዋቾችን ፍለጋ በክረምቱ የዝውውር መስኮት የሚወጡ መሆናቸው ይታወቃል። እንግዲህ ከስካይ ስፖርት የወጡ መረጃዎችን እንዲሁም ደግሞ ከስካይ ጀርመኒም በጀርመን ባለው እንግዲህ ባለፉት በተለይ የናስር ማዝራዊን እና የዴሊትን ዝውውር በሚገባ የገመተው ጋዜጠኛ የማንቸስተር ዩናይትድ ማን ተጫዋቾች ይወጣሉ በሚል አንድ አርቲክል አስነብቧል። ያንን የምናቀርብላችሁ ይሆናል። ከዛ ውጭ ደግሞ ማንቸስተር ዩናይትድ እና የኮቢ ሜኑ አዲሱ ኮንትራት የሚል ነው። ኮቢ ሜኑ ነት ኮንትራቱን ይፈርማል። እንግዲህ የተለያዩ ሁለት መረጃዎች ነው ያሉ። ግማሾቹ መረጃዎች ይለቅ ነው የሚል ነው። ይህን ተጫዋች በመልቀቅ የተሻሉ ተጫዋቾችን ለማዘዋወር ማንቸስተር ዩናይትድ የሚያስችል ይሆናል የሚል ነው። ሁለተኛው ደግሞ ሊስማማ ነው የሚሉም አሉ። ሶስተኛው መረጃችን የሚሆነው የግብ ጠባቂውን በሚመለከት ነው። እንግዲህ አንድሬ ኦናናን በሚመለከት ሩበን አሞሪም በዚህ ተጫዋች ላይ እምነት የላቸውም የሚል ነው። የራሳቸውን ምርጥ ግብ ጠባቂ ማውጣት ይፈልጋሉ። ወደዛም በክረምቱ የዝውውር መስኮት ወደ ምልመላ የሚገቡ ይሆናል የሚል ነው። ይህ እንግዲህ የሚጠበቅ ነው የሚሆነው። ምክንያቱም በብዙ ቡድኖች ውስጥ በረኞችን መቀየር አዲስ አሰልጣኝ ሲቀየር ግዴታ እየሆነ ያለ ይመስላል። ምክንያቱም በጨዋታ ስታይልህ የሚሆን ግብ ጠባቂ ማምጣት ያስፈልጋል። ፔፕ ጋርዲዮላ በማንቸስተር ሲቲ ቤት አይታችሁታል። እንግዲህ ጆሃርተን በክላውዲዮ ብራቮን ደግሞ በመጨረሻ ኤደርሰን እስከሚያገኝ ድረስ ጊዜያቶችን ፈጅቶበታል። ሌሎች አሰልጣኞችን ማይክል አርቴታ፣ ራምስዴል፣ አሁን ዴቪድ ራያን እስከሚያገኝ ድረስ። ስለዚህ አንድሬ ኦናና ላይ ሙሉ በሙሉ እምነት የለውም። ባለፉት 2 ዓመታቶች ውስጥ ብዙ ችግርን እየፈጠረ እንዳለ በግልጽ የሚታይ ነው። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ውድ አድማጮቻችን የመረጃው መጀመሪያ የምንጀምረው ከማንቸስተር ዩናይትድ እነማን ተጫዋቾች ይወጣሉ የሚል ነው። በክረምቱ የዝውውር መስኮት እንግዲህ እንደ ስካይ ጀርመኒ ዘገባ ከሆነ ቪክተር ሊንደሎፍ የሚለቅ ነው የሚሆነው፣ ኮንትራቱን የሚያጠናቅቅ ነው የሚሆነው። ሌላኛው ኤሪክሰን ነው። ኤሪክሰንም ኮንትራቱን የሚያጠናቅቅ ይሆናል። ሁለቱ እንደሚለቁ የተረጋገጠ መረጃ ሆኖ ይታያል። ሌላኛው ግን ከነዚህ ተጫዋቾች ውጭ ራሽፎርድ እና አንቶኒንም ለመሸጥ ይፈልጋሉ። ሁለቱ በውሰት የሚገኙ ተጫዋቾች ላይ የራሽፎርድ መሸጥ ለማንቸስተር ዩናይትድ አስፈላጊ ነው። አንደኛ ከታዳጊ ቡድኑ ያደገ ተጫዋች ስለሆነ እንደ ፕሮፊት ነው ወይም ደግሞ እንደ ሙሉ በሙሉ እንደ ገቢ የሚቆጠር ነው። ስለዚህ ብዙ ገንዘብ እንዲያወጡ ያስችላቸዋል። የአንቶኒን ፈላጊ እየፈለጉ ይገኛሉ። ስለዚህ ሁለቱን ተጫዋቾች በደህና ዋጋ የሚያስተናግዱ ከሆነ ሌላኛው የሚሆነው ታዳጊውን ተጫዋች ኮቢ ሜኑን የመሸጥ ሀሳብም አላቸው ይላል። እንግዲህ ከነዚህ ተጫዋቾች የሚያገኙትን ገንዘብ ደግሞ የተሻለ ተጫዋችን ማምጣት ያስባሉ ነው የሚለው። የካዝሜሮ ጉዳይ እንግዲህ አስቸጋሪ ነው። እሱ ቡድኑን መልቀቅ አይፈልግም። ነገር ግን በክረምቱ ሌላ ድርድር የሚደረግ ይሆናል። በተለይ ማንቸስተር ዩናይትድ የአማካይ ክፍሉን በሚገባ ማደስ ይፈልጋሉ። የተከላካይ ክፍሉም እንዳለ ሆኖ ነገር ግን የአማካይ ክፍሉ ላይ እንደ ኤደርሰን በአትላንታ የሚጫወተውን ተጫዋች ይፈልጋሉ። ስለዚህ እንደዚህ አይነት ተጫዋቾችን ለማምጣት የግድ ቡድን ውስጥ ያሉ ተጫዋቾችን መልቀቅ ግድ የሚል ነው የሚሆነው። በዚሁ ጋር በተያያዘው እንግዲህ ማንቸስተር ዩናይትድ የግብ ጠባቂ ጉዳይ ነው። አንድሬ ኦናና ከ2 ዓመት በፊት ከኢንተር ሚላን ከፈረመ አንስቶ እንግዲህ 45 ሚሊዮን ፓውንድ ያወጡበት ግብ ጠባቂ ነው። ነገር ግን በቂና አመርቂ ሆኖ በማንቸስተር ዩናይትድ ቤት እየታየ አይደለም። በጣም ብዙ ስህተቶችን እየሰራ ነው የሚገኘው። በ2 ዓመታቶች ውስጥ አድማጮች 18 ለጎል የሚሆኑ ኳሶችን ስህተት ሰርቷል። ይህ በጣም ትልቅ ቁጥር ነው። ለማነጻጸር ያክል እንኳን ዴቪድ ደያ በማንቸስተር ዩናይትድ በ10 ዓመት በቆየባቸው ዓመታቶች ውስጥ ስህተት የሰራው 10 ብቻ ነው። ይህ በጣም የሚያሳዝን ነው። እንግዲህ ከዛ ውጭ ኦናና አሁንም በሩበን አሞሪም ማጫወት ውስጥ ተመራጩ አይደለም። በቦል ዲስትሪቢዩሽን ወይም ደግሞ በኳስ ስርጭቱ በኩል ጥሩ አይደለም። ያ ማለት እንግዲህ ለኤሪክ ቴን ሃግ ጨዋታ ከኋላ መመስረት ለሚፈልግ ቡድን ጥሩ ነው። ኳሱን ግን በእግሩ በሚያሰራጭበት ጊዜ የተሳካ ተጫዋቹን አይታይም። ስለዚህ የተሻሉ ግብ ጠባቂዎችን ከማንቸስተር ዩናይትድ በክረምቱ የዝውውር መስኮት እንግዲህ እንደሚፈልጉ ይጠበቃል። አንደኛው ዲያጎ ኮስታ ነው። ከፖርቶ ለማምጣት ውድ ሊሆን ይችላል እስከ 45 ሚሊዮን ፓውንድ እሱን ተጫዋች ይፈልጋሉ። ሁለተኛው የሚሆነው ቨርብሩጋን ነው። ይህ የብራይተኑ ግብ ጠባቂ ፓልመር ከኢፕስዊች ታውን። እነዚህን ግብ ጠባቂዎች ማንቸስተር ዩናይትዶች እየፈለጉ እንዳለ መረጃዎች ያሳያሉ። ምን ታስባላችሁ? የኦናናን መልቀቅ በማንቸስተር ዩናይትድ ገና ከፈረመ 2 ዓመቱ ነው። እውነት ጊዜ ሰጠው ወይስ ካሁኑ ጀምረው አንዳንዱን ነገር ስህተቶችን ማስወገድ ከማንቸስተር ዩናይትድ ይጠበቃልና ከኋላ ቡድኑን እየገነቡ መሄድ የለባቸውም ወይ ብላችሁ ታስባላችሁ? ሩበን አሞሪም በዘመናዊ እግር ኳስ ውስጥ የበረኝነት ሚናው በጣም ቀላል እንዳልሆነ ታዩታላችሁ። በአርሰናል ቤት ራምስዴል በጣም ምርጥ ዓመትን ካሳለፈ በኋላ የውድድር ዓመቱ ላይ ምርጡ ግብ ጠባቂ ከተባለ በኋላ ነው እንግዲህ ማይክል አርቴታ ዴቪድ ራያን ያመጣው። ይህ ማለት የግብ ጠባቂ ሚና በጣም ከፍተኛ ነው። ስለዚህ ሊቨርፑል ቤት ስትሉ ሊቨርፑልን ከፍ አድርጎ እንዲታይ ያደረገው አሊሰን ቤከርን ማምጣታቸው ነው። አሊሰንን በሚገባ ማምጣታቸው ለውጦችን አምጥቷል። ስለዚህ ማንቸስተር ዩናይትድ ቤት አሁንም ግብ ጠባቂ መለወጥን እያሰቡ ይገኛል።
ይገኛሉ። ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ወደ አድማጮቻችን እንግዲህ የማንቸስተር ዩናይትድ በተለይ የፒኤስአር ሁሉ የሚፈቅድላቸውን ያክል ተጫዋቾችን ማምጣት እቅዳቸው ላይ እንዳለና የተሻሉ ተጫዋቾችንም ለማምጣት እንደሚሞክሩ የሚጠበቅ ነው የሚሆነው። የኮቢ ሜኖን በሚመለከት ግን ስካይ ስፖርት ይዞት በወጣው መሰረት አሁንም ቢሆን ወደ ሌላ ቡድን የመሄድ ፍላጎት አለው የሚል ነው። ማንቸስተር ዩናይትድ ይህንን ተጫዋች በመልቀቅ የተሻሉ ተጫዋቾችን በአማካይ መስመር ላይ ማምጣት ይፈልጋሉ። አሁንም ቢሆን በሩበን አሞሪም አጫወት ውስጥ ኮቢ ሜኖ በ6 ቁጥር ሚና ብቸኛውን ዲፌንሲቭ ሚድፊልደር እንደማይሆን ባለፉት ጨዋታ አይተናል። በ8 ቁጥር ወይም ደግሞ ከሁለቱ 6 ቁጥሮች ከአንዱ በኩል ይዞ መጫወትም ብቻውን የሚችል አይደለም። በማጥቃቱ በ10 ቁጥርም ሚናው የተለየ አይደለም የሚል ነው። እንግዲህ ነገር ግን መርሳት የሌለባችሁ ኮቢ ሜኖ አሁንም ገና 19 ዓመቱ ነው። በሁለት ዓመት ውስጥ የተለየ ተጫዋች ሊወጣው የሚችል ተጫዋች ነው። ስለዚህ ማንቸስተር ዩናይትድ ይህንን ሪስክ መውሰድ አለበት ወይ ትልቁ ጥያቄ መሆን ያለበት ይመስለኛል። ነገር ግን የኮንትራቱ ጉዳይ አወዛጋቢ እንደሆነ ነው። ሌላኛው መረጃ ደግሞ በማንቸስተር ዩናይትድ ተነባቢ የሆኑ መረጃዎችን የሚያወጣው የትዊተር ፔጅ ደግሞ ማንቸስተር ዩናይትድ አሁንም ንግግሮችን እያደረጉ እንዳሉና የኮቢ ሜኖ በቅርቡ የሚፈርም ይሆናል የሚል ነው። የደሞዙ ጉዳይ አሁንም አከራካሪ ሆኖ እንደቀጠለ ነው። ምክንያቱም ማንቸስተር ዩናይትዶች እንግዲህ በቡድን ውስጥ ለምሳሌ ሜሰን ማውንት አለ፣ ሌሎች ተጫዋቾችን ብታዩ ቢያንስ ከ200 ሺህ ድረስ ይጠብቃሉ። ማንቸስተር ዩናይትድ ደግሞ በአዲሱ አመራር ስር የተሻለ ከፍተኛ ደሞዝን ለዚህ ተጫዋች መክፈል አይፈልጉም። የተጫዋቹ እስከ 250 ሺህ 200 ሺህ ድረስ ቢከፍሉት ማለት ከ30 ሺህ እና 40 ሺህ ተነስቶ ወደዛ ድረስ ከፍ ማድረግ አይፈልጉም። ማንቸስተር ዩናይትድ ማክሲመም እስከ 120 ሺህ መስጠት የሚያስቡት። እንግዲህ ይህ ድርድር የሚጠበቅ ነው የሚሆነው። ኮቢ ሜኖን ለማንቸስተር ዩናይትድ መቆየቱ አስፈላጊ የሆነ ይመስለኛል። ከብሩኖ ፈርናንዴዝ ጋር ተመሳሳይ ሚናንም የሚኖራቸው ጨዋታዎች ሊኖሩ ይችላል። ነገር ግን ይህንን ተጫዋች የማንቸስተር ዩናይትድ አይከን ነው ማለት ይቻላል። የቡድኑ አካል ሆኖ ማደግ የሚችል በተሻለ ብቃትም የቡድኑ አባል ሆኖ የሚቀጥል ይሆናል። የተከላካይ መስመሩ የሚወጡት ተጫዋቾችን ተከትሎ ሌላ ጥሩ የመሃል ተከላካይ ያለበለዚያ የመስመር ተጫዋች በተለይ ዊንግ ባኮችን ማንቸስተር ዩናይትድ ማብዛት ይጠበቅባቸዋል። በግራ መስመር እንኳን አሁን ዲያጎ ሊዮንን ታዳጊውን አስፈርመዋል። ሃሪ አማስ ሌላኛው ታዳጊ የሚኖር ይሆናል። በጥሩ የዝውውር መስኮት ያስፈረሙት ፓትሪክ ዶርጉም በዚህ መስመር ላይ የሚጫወት ነው። ስለዚህ 3 ተጫዋቾች ይኖራቸዋል። ቀይ መስመር ላይ ማዝራዊ፣ ዲያጎ ዳሉት አለ። ሁለቱ በዚህ መስመር ላይ መጫወት የሚችሉ ናቸው። ነገር ግን አሁን ስማቸው ከፍሪምፖንግ ጋር እየተያዘ ነው። ይህ የባየር ሊቨርኩሰን በጥሩ ፐርፎርማንሳቸው አምና ዋንጫውን ሲያሸንፍ ከነበሩ ምርጥ ተጫዋቾች ውስጥ አንዱ ፍሪምፖንግ ነው። ፍሪምፖንግ በጣም ጥሩ ፐርፎርማንሱ ምንድነው ካላችሁ በመስመሮች መካከል የማጥቃት አቅሙን ማገዝ የሚችል ነው። ይህንን ተጫዋችም እንግዲህ ማንቸስተር ዩናይትድ በክረምት የዝውውር መስኮት ያስፈርሙታል ተብሎ የሚጠበቀው የስፖርት ሊዝበኑ ጆቫኒ ኩንዳን ማስፈረም አልቻሉም። ጆቫኒ ኩንዳን ማስፈረም ስላልቻሉ አሁንም የቀይ መስመር ተጫዋች ያስፈልጋቸዋል። ከዛ ውጭ በግራ እግሩ የሚጫወትን በቀይ መስመር ላይ የሚጫወት ተጫዋችም እያሰቡ እንደሚገኙ ይታወቃል። ማጥቃቱ ላይ አጥቂ አሁንም ያስፈልጋል። እዚህ ቡድኑ ያንንም የሚያደርጉት ይሆናል። ነገር ግን እነዚህን ሁሉ ተጫዋቾች ለማስለቀቅ ሲባል መጀመሪያ የግድ የተጫዋቾችን መልቀቅ የሚሰሩበት ይሆናል። ሊንደሎፍ፣ ኤሪክሰን ቡድኑ ውስጥ ኮንትራታቸው የሚጠናቀቅ ነው። ካዝሜሮ ወደ ሳውዲ አረቢያ የሚሄድ ከሆነ የተሻለ ገንዘብ የሚያገኙ ከሆነ ጥሩ የሚባል ነው። የራሽፎርድና የአንቶኒ መውጣትን የመስመር ተጫዋቾች ላይ ማጠናከርና ማስፈረም እንዳለባቸው የሚታወቅ ነው። ለታዳጊ ተጫዋቾችም ለነ ጃክ ፍሌቸር እና ለታይለር ፍሌቸር እድሎችን የሚሰጡ ከሆነ ጥሩ የሚባል ነው። ከዛ ታዳጊዎች ዶቢ ማርቲን አለ፣ የና አይደን ሄቨን አይነት ፊርማዎችን ልንጠብቅ ይችላለን። ማንቸስተር ዩናይትድ እስካሁን ድረስ ያላሳየን የአማካይ ክፍሉ ኮኔም መኖሩ የሚታወስ ነው። ስለዚህ በጣም ጥሩ እድሎችን የሚያመጣ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።
ስለዚህ በጣም ጥሩ ድሎችን የሚያመጣ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።